ሰላም የወስሜን ተከታታዮች የዛሬ ባሪፍ ቪዲዮ ተመልሼ መጥቻለሁ። አብራችሁን ቆዩ። አንደኛ ነው ያበደን ነበር። ና ግጨኛ አንተ ልኮ ገጫኛ ምን አባታኛለ ታኩር እንኳን ገሽቶት ፈምሷል እንዴ እሱ ሽቶ ቤት ከፍቶ ቢያንስ ቬሎ ቤት አልከፍትም። አንተ ና ግጨኝ አረገደለኝ ና ግጨኝ ኢየሱስ የሴቷ ታኩር ገባልሽ። ያ ቲ እንዴት ነው ወደቀ? ደቦ ስፒከሩ በሰውየው ቁመት ነው ነው። እነዚህ ሙሽሮች እንዳትሉ ገና ፈላ አይደሉ እንዴ? ገና እኮ ሕፃን ናቸው። የወንድ ልጅ ራሱ የሚጋብቻ ዛሬ አየሁ። ሰው አላግጥ የለን የመገናኛ ሌቦች ቢላይክ ይሄ ይመስለኛል ሌባው ራሱ እየዘፈነልን ቀጣሪ ቪዲዮ ሚክስ ነው ሚክስ ያ ኧረ ማቻ አረገ ኮንሰርቱ ኦ ማይ ጋድ ማቻ አረገ ያበደን ኦ ማይ ጋድ ኦ በስማ አይረሳም የትም አታሉ ይገላል ነው ኦኬ ያው ሲቀደም አታመልጥም በተለይ ካበደረሰው አታመልጥም እውነት ነው ይሄው ሲያደል እንዴ መኪና ያለው የለሰላም ሲል ልቤን ደንቆራል ቦጭ ያለሽ ነው። ለምንድን ነው ማትረጅኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሪ ሎጋች ለኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አርጊያ ቲማቲም ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ እንጂ እዚህ ጋር አትዘብዘብ። አይ ታኩር አየር ነው። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? አይ ታኩር ወንድም ወልደውት ነው ገምተውት ነው። ቃሪያም በ50 ሽንኩርታም በ10 እነዚህ ጎረምሳ ጌታ ነው የሚጠብቃሉ። ወንድምሽ ስራ ቦታስ ብሪልኝ ስትላለኝ ጭራሽ እዚህ መጣ። ምን አገባሽ አንቺ? ዝም ብለሽ ስራሽን አትሰሪም እንዴ? ፍርፍራላ እንዴ? ቤት ፍርፍራ በላ ለኔ ሲሆን ነው አይለኝም። የት ነገር እኮ ምን አገባሽ አንቺ? ይልቁንስ ምን አላችሁ? ምን ምግብ አለ? አሪፍ ምን አላችሁ? ካንተም ብዙ እሺ። የፍስግ ነው በቃ የፍስግ ነው የምፈልገው። አሪፍ የምትሆን አንቺ ምንድነው ደግሞ ለማኪያ መጣች? ፍርፍርና ብቻ ልበላ ነው እንዴ? አይሰሙም እኮ ብለሽ ብይ ብላ አበሻ ስስታም፣ ሸረኛ፣ ምቀኛ ሲሉ ሰምቻለሁ። እንደዛሬው ቀን ግን የጉድጉድ ያሰኘኝ ፍጹም አስገራሚ ታሪክ አልገጠመኝ። ወንዙ መካከል አንድ ጎበዝ ወድቋል።
ብቅ ጥልቅ ይላል። ግቢ ነፍስ ውጪ ነፍስ ሊሞት ያጣጥራል። አንድ ሰው መጣና ዘለግ አድርጎ ድምፁን ጠየቀው ሰማጩን። ቀበሌ ወዴት ነው? ቤት ቁጥር ስንት ነው? አጥብቆ ሊያናዝዝ ጠየቀው ዝርዝሩን ከናባቱ ስሙን። ሟችም ያው በፈንታው በወጉ መለሰ። መኖሪያ አድራሻውን ቸኩሎ ጠቀሰ። ወንዙ እያሰጠመው ውሃው እየበላው አድነኝ አውጣኝ ሲል በጣር ተማጠነው። ነፍሴን ታደግ ብሎ ክፉኛ ለመነው። ሰውየው ግን ትቶት ሮጠ በብርቱ። ደረሰ ቀበሌ ጻፈ ማመልከቻ በድብቅ ለብቻ። እገሌ የሚባል ሰው ቤት ቁጥር ምንትስ አሁን ቅድም ሊሞት ያጣጥራል በነፍስ ወንዝ ወድቆ ሰጥሞ ሞት ላይ ስለሚገኝ አመለክታለሁ ያው ቤቱ እንዲሰጠኝ ኢትዮጵያችን ትቅደም ከሰላምታ ጋር ሲል ጠየቀ ባቁም። ይህን ያነበቡት ፈገግ አሉ ሹሙ። እንዲህ መለሱለት ቅንጣት ሳያቅማሙ። መልካም ነው አይተናል ማመልከቻህን፣ አድንቀናል በውል ቅልጥፍናህን፣ ግን አዝናለሁ በጣም ተቀድመሃል ከቶ። ተጣጥፎ አመልክቷል በዚያው ፍጥነት በሮ ሰውየውን ወንዙ ውስጥ የጣለው ገፍትሮ። አበሽ ስመደጉ የዋህ ሩህሩህ ከቤት አልፎ ወንዙ ውስጥ ይፈሳል ፍትሁ ብሎ የቤት ነገር ላንገበገባቸው ሐምሌ 1981 ነው። የሚገርም ነው ግጥሙ። ስፔሲፊክ አሁን ላለንበት ጊዜ የተጻፈ ነው ይመስሉ ስታዩት። በቃ ራስን ወዳድነት የነገሰበት ዘመን ነው የምታዩት። በቃ አንዱ በአንዱ ላይ ተረማምዶ ነው እንጂ አብሮ ለማደግ አብሮ ለመለወጥ የምታዩበት መረዳት የለም። በሁሉ በሰው መሀል በሁሉም ኤቭሪ ሶሳይቲ ውስጥ እንደዛ ነው እየሆነ ያለው እና ሁሉም በአንዱ ላይ ተረማምዶ የራሱን ነገር ለመገንባት ነገር ነው እየሄደ ያለው። በጣም አስቸጋሪ ጊዜ ነው። አበሻ ምቀኛ የሚባለው እውነት እየወጣ የመጣበት ጊዜ ነው። በቃ ልክ ትስማችሁበት ደረጃ እየደረሰ ነው ያለው። እስካሁን የነበሩ ቪዲዮዎች እነዚህ ይመስሉ ነበር። ዘና ፈታ እንደላችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።